ፍቅሬን ተቀብልሻል። ስለዚህ ዛሬ እኔና አንቺ ጥሩ ላይፍ ጥሩ ጊዜ ማሳለፍ አለብን ብሏ አብርሃም እናገራት። አማኑኤል በዛ ጊዜ በጣም ተናድዳ አንተ አስብበታለሁ ማለት ፍቅርህን ተቀበልኩ ማለት ነው፣ አሁንም ና ከዚህ ውጣልኝ ብላ ትናገራለች። አንቺ ምንድን ነው ይሄ? እኮ ጋጥ ወጥነት ማለት እኮ በማታ የሴት ክፍል ማግኘት ነው ብላል። አብርሃምም እባክሽ ቆንጆ የፍቅር ነገር ስለሆነብኝ ነው እንደዛ እንዳታስብብኝ ብሎ ይናገራታል። በዛ ጊዜ አማኑኤል እንደዚህ ትላለች፣ አሁን ናውጣ እኔ ከንት ጋር የምነጋገርበት ሰዓት የለም ብላ ስትናገር እሱ እባክሽ የኔ ቆንጆ እዛ ክፍል ብቻዬ መቀመጥ በጣም ደብሮኛል ስትለው፣ አይ ምንድነው ያልሽው ይላታል። አዎ ተቃቅፈን አላማችን እንገልጫለን ትላል። በዛ ጊዜ አማኑኤል በዚህ በፊት እኮ አንተ ስትጀጀል ደናጥፍ ሰጥቼክ ነበረ፣ አሁን ከዚህ ክላስ ትወጫለህ ወይስ አትወጣም ብላ፣ እባክሽ የኔ ውድ አሁን ለምንድን ፍቅር አንድ ፍቅር ሲሆኑ ደስ የምለው እባክህ ስትለው፣ አንተ ቆይ ምንድን ነው ያንተ አንኮል የለበስክህን ልብስ ያነሰ ልበል ብሎ ትጠይቃለች። በዛ ጊዜ ይሄ ሙኝዬ ደግሞ እሺ የለበስኩ ልብስ አውልቄ ላሳይሽ ወይ ብሎ እንመልሳለታል። በዛ ጊዜ ይህ እንደውም ለአሁኑ እየቀፈፍከኝ ቦ ስትለው፣ ተይ የኔ ቆንጆ እንደዛ አትበይ እንቀመጥ ስትለው፣ አንተ ከኔ ጋር እኔ እኮ የሚገርመኝ ከኔ ጋር ካለመተኛት ነው እንደዚህ እያደረገ ካለው፣ አንተ እኮ አትደፍረን ከኔ ጋር መተኛትም ያምራል ብላ ትመልሳለች። በዛ ጊዜ አዎ አልወጣም እንደውም አልወጣም ይላታል። እሷም እንደዛ ነው አንዴ ክፍልሽ ገብቻለሁ ስትለው፣ እንደትወጣ ላድርግ ስትለው፣ አንቺ ቆይ ምን ሆነሽ ነው ይሄ ጋጥ ውጥነትሽ ቢቀር አይሻልሽም ስትለው፣ ምንድነው እንደዚህ የምትሆኝ የምትፈልጊ እንዴት እንደምትፈልጊ እኮ አይኖችህ ያስታውቃል ይላታል። እኔ የምፈልግና የማልፈልገው ለአንተ ለማስታወቅ ግዴታ የለብኝም። ስለዚህ አሁን ቀጥ ብለህ ውጣ፣ ቾክ ብዬ ጩዌ ኤልያስ መመጣቱ በፊት ከዚህ ውጣልኝ ብሎ እናገራታል። ይሄ ነገር ይኸውልሽ በፍቅር ማድረግ አለበለዚያ ግን ካለበለዚያ ምን ስትለው፣ አንቺ ደስተኛኛ ስትሆኝ ነው እኔ ደስተኛ የሚሆነው ብሎ ለመደፈር ያስባል። በዛ ጊዜ እሷን ዘጉን አውልቆ ልደፈራ ስትል እሷን በእርግጫ ስትል መታ ትሄዳለች። በዛ ጊዜ እንደዛ እሱም እንደዛ ስትለው ጊዜ በጣም ስለደነገጠችና ብቻውን እባክተኝ እያለች እዛ ስትገባበት እሱም በጣም ተናድዶ ሊደፍራት ይሞክራል። እሷም እንደዚህ ትትል እባክህ ተወኝ ላንተ ማክቤላ ቴዲ እያለች ከእንቅልፏ ማኬዳ ምን ሆንሽ ነው እላታል። ጌዲም ምን ሆነሽ ነው ስትለው፣ እንቅልፍ እምቢ ብሎኛል ትላለች። አንቺ ምንድን ነው በሰላም ነው ወይ ስትለው፣ የምወደው ባሌ ተለይቼ እንግዳ ክፍል እየተኛ አይደለም ወይ? እኔም አንተ ስትመጣ ዝም አልከኝ እኮ ተደስቼ ነበር። ኬዲም እኔ ምን ላርግቴ ኤልያስ እኮ እንደ በፊት አይደለም፣ በጣም ልይት የሆነ ሰው ነው የሆነብኝ፣ ለዛ ነው ይለታል። አንተ ቆይ እንደዛ ስትለውን አንድ ባለቤት ሚስቷ ላይ ሲማገጥ እንደዚህ እንደሚያደርግ ትደግፋለ ወይ ብላ ስትነግር፣ በፍጹም እኔ እንደዚህ ነገር አያደርግም፣ ግን ወደ አይምሮ እስከሚመለስ ምንም ማድረግ የምችል አይመስልኝም። በዛ ጊዜ ማገዳን ወደ አይምሮ እስከሚመለስ አንድ ክፍል ውስጥ ብንተኛ ምን ችግር አለ ብላ ትጠይቃለች። በዛ ጊዜ ጭራሽ ከክፍል አውጥቶ ይወረወረኛል ወይ ኬዲ እንደዛ ማለጉ በጣም ይከብዳል ይላታል። በዛ እባክህ ቴዲ እንደምንም እንቅልፍ እምቢ ብሎኛል የሆነ ነገር አድርግ። ቴዲም አሁን እኮ በጣም ሌሊት ነው፣ አሁን ነገና ጠዋት ቢሆንም እናወራለን ድጋሜ ይላታል።
እኔ ከባልና ከልጄ አንቺ አይመሳሳይ የምር አይመሳሳይ ልሽ ዛሬ እኮ አንቺ ልትገሊ ነበረ። እሱ ባይደርስ አባቱ ባይደርስላት ልትገይ ነበረ። አንቺ ሐረመኔ ነሽ። ስለዚህ እሺ በልና ለአንድና ለመጨረሻ ከሷ ጋር አስማሙ። ለአንድና ለመጨረሻ እሺ በልና አብረን እንደልና አስታርቅልኝ ብላ ስትል እሱም አሁንም እንደምንም ሆነሽ ተረጋግተሽ ሂጂና ተይ ራስሽን አረጋጊ ይላታል። በዛ ጊዜ ማገዳ እኔ ራሴን ሐኪም አጥቻለሁ እኔ አልችልም ራሴን አስቶኛል ካለሱ መኖር ከብዶኛል። መረጋጋት ከኔ ከራቄ በጣም ቆይቷል። እንጂ አማኑኤል የምትባለው ወደዚህ ከመጣሽ በኋላ እኔ በቃ አለማሳሰብ በጣም አስቸግሮኛል ትልሃለች። በዛ ጊዜ አማኑኤል እባክሽ ጥቅቅ ስትለው እሱ እምቢ ሲል መታ ወደ ክሽን ትሄዳለች። እሷ ስትመጣ እንደዛ ብላ ቴዲ ምን ሆነሽ ነው አማኑኤል እንደዚህ የምድሮች ስትል ይሄ ውሽማ ተባለ ወንድሜ ተባለ አልታወቀ ሰውዬ እኮ ሊደፈረኝ ወደ ክላሴ መጥቶ ነበረ ስትለው ቴዲ በጣም ደነግጣል። ምንድነው የምትደነግጠው? ምን ያለች አልገባህም ወይ ብላ ማክዳ ትጠይቃለች። እሷ እኮ ምንም ብትለው እያወራች እያለች እኮ የመዳፈር ወሬን እያወረቸሽ ነው። እንዴት እንደዚህ ትያለሻለች? ወንድሜ አይነ ስውር ነው። እንዴት እሱም ማላቅ ስም ትሰጫለሽ? ስለዚህ አይለቅሽም ብላ ጥላ ገፍትራ ትሄዳለች። እሷ ከሄደች በኋላ ቴዲ ምን ተፈጥሮ ነው አንቺ ደህና ነሽ ወይ ብሎ ይጠይቃታል። በዛ ጊዜ አማኑኤል እኔ እኮ በጣም ደህና ነኝ። እኔ እንደማንኛው ሴት አይደለሁም። ራሴ እንዴት ይሄ ደብደብ ሊደፍረኝ ነበረ ግን ወይኔ መድኃኒት ግን ምንም አደረሽም ወይ ስትለው እኔ አማኑኤል እኮ ብዙ ነገሮች ተግዬ እዚህ የደረስኩ ሰው ነኝ። ስለዚህ እኔ ማንም ሊዳፍረኝ አልችልም ትልሃለች። ስለዚህ እንደዛ ይሄ ውሻ አንቺ ከነካል በጣም ልክ አልፈዋል። ስለዚህ አሁን ባንቺ ስጠን ካሁን በኋላ የመጀመሪያ ከማንም ሰው አንቺ ላይ እጅ ከተነሳ ከኔን ጋ ነው የዘላላሚ ጠብ የሚሆነው። ይሄ ቡሽኪ እኔ ምንም ማድረግኝ አልችልም ትልሃለች። አሁን ከቁጥጥሩ ይሄ ስሚኝ ሰመኔ እኔ አሁን አዚተኝና እኔ እዛ ግኝ ክፍል ገብቼ ተኛለሁ እለተ በዛ ጊዜ አመኑ እኔ ምንም ነገር ጠባቂ አያስፈልገኝም። እኔ በራሴ ጠባቂ ነኝ። ራሴ አለመጠበቅ አያሰኝም ብላ ትናገራለች። በዛ ጊዜ በጣም ይሳቀባትና ያንቺ ተይ እንጂ እኔ የኤልያስ ወንድም እኮ ነኝ የማክዳ ወንድም አይደለሁም ስትለው ወንድ ከሆነችው ወንድ ናቸው ራሳቸውን መቆጣጠር አትችሉም እንዴ? ምን ሆነሽ ነው? የዘመኑ ሴቶችና የዘመኑ ወንዶች አንድ ነው። እንዴት እንደዚህ ትያለሽ? አይ እኔ እንደዚህ አንቺ ቆንጆ ሳይ ማልፍ አልችልም። ማክዳ ምን እያልክ ነው ስትለው እንዴ ቀልድ መቀለድ አልችልም ወይ ብላ ትናገራለች። በዛ ጊዜ አይ እኔ ብዙ ቀልድ አልወድም ስለዚህ ፊት ለፊቴ ብዙ እንዳትቀለድ ብላ ትናገራለች። እዛም እኔ በቃ አንቺ ተኝ እኔ እዛ ሂጅ ተኛለሁ ብሎ ጥሎ ይሄዳል። እሷ ከሄደች በኋላ ምን ይመስላል የሆነ አይጥ ነገር ይሄ ጉሩንጫጮ እያለች እየሰደበች ትገኛሉ። ማኬዳ ክሽና ውስጥ ቁጭ ብለሽ ካሁን በኋላ ይሄ ዳኒ የሚባለው ሰውዬ ከዚህ የሆነ ምስት ተፈጥሬ ከዚህ ቤት ምንጥር አድርጌ ማስወጣት አለብኝ። ስለዚህ ዳኒና ጌዲ ምንም ሳያውቁብኝ የሆነ ነገር አስቤ ከዚህ ቤት አባርሬ ማስወጣት አለብኝ። እነሱ ሳይቀድሙኝ እኔ መቀደም